ምን ታረጋለህ? ነገር የሰውዳ ኖሮበት ብሩኬ መኪናውን ሊሸጥ ሀይሚቲ የማይስዊት በጣም ነው ያዘነችው። በጣም ነው የደነገጠችው። ለሷ ሳያማክር እንዴት ሀይሚቲዬ በእርግጥ ያስደነግጣል። እና ለማንኛውም ሀይሚቲዬ እኔ ሀውልት ነኝ ብለዋለች። ትክክል ኦፍኮርስ መስት ባል እኮ ከሚስቱ ጋር ዲስከስ ማድረግ አለበት ነገረኛለሁ። እና ለምን ለኔ ቢያንስ ለኔ አማክረኝ። ሰውዬ አንተ ጋር አወራን አይደል እንዴ? እኮ ፍራንክም ቢሆን ደነዝነካ አይባልም ማለት። ሌላው ደግሞ ብሩክና ሀይሚቲዬ በጣም ጀግኖች ናቸው። በጣም መልካሞች ናቸው። በጣም ቅኖች ናቸው። ለምን ረቢ ነው ብላችሁ ብሩኬን አንደኛው ቤት አዲስ ቻናል፣ ከዛም በኋላ ምፍታ ቤት፣ ከዛም በኋላ 20 ደቂቃ ነው ኤፍሬም የሚባልበት ቤት መሰለኝ። ብሩክ ልብ የሚነካ እውነት ተናገረ፣ ከሀይሚ ጋር ተጋቡ አለ። ባይዘዌ አዲስ ቤት ነው ይሄ መሰለኝ። ይሄው ከታች ነው ያየሁት ማለት ነው። ከሀይሚ ጋር ተጋቡ የሚለው እዛ ቤት ሊድ እንዴ ምፍታን ትቼው እኔ ደግሞ የሀይሚ አሽቃባጭ አረ ምፍታን 10 ደቂቃ እንኳን ሊለት ገብገባ ወንዶች ገና ምፍታን እያዩ ነው ከታች ብሩክ ያዝ ነው ምናምን ሀይሚትዬ በቃ ደስ የሚል ማለት ወይ የገራጅ ነው ማለት ልጨርስ እንጂ ስማ እግዚአብሔርን በጣም ነው የምቀየምህ መኪናውን ከሸጥከው ገባ ምን እኔ ከጎንህ ያለሁት እኮ ሀውልት አይደለሁም መጨረሻ ላይ የሚነገረኝ ስማኝ ውዶቼ ማሮቼ ፍቅሮቼ ማለት ነው። አይኔ እኮ በጣም ገር በጣም የዋህ በጣም ሩሩ በጣም አዛኝ። ወይኔ ብሩክና ማነው ምፍታ ነፍሳቸው አይማርም። አስጨነቃቸዋት የኛን ቅመም የሚዲያውን መሪ የኛን ቲቸር ማለት ነው። ምንም ነገር ቢፈጠር አብረን ነን። ሌላው ደግሞ ምንም ነገር ቢፈጠር ውዶቼ ምንድነው ሌላው ነገር ደግሞ ሞርዛን ምንም ነገር ለማድረግ ራሱ ብትፈልጉ ለእናት ለአባታችሁ እንደዚሁም ለማንኛውም ሰው መስት ዲስከስ ፎር ሀዝባንድ ከባላችሁ ከፍቅረኛችሁ ጋር መስት መወያየት አለባችሁ። አሁን እሱ ብሩኬ ሀይሚትዬ እንድትጨነቅበት አልፈለገም። ገባችሁ? ይሄ ነገር ብዙ ቦታ ያጋጥማል። መጨረሻ ግን ምንድነው ጥል ነው የሚመጣው። ገባችሁ? ሪሊውን ነው የምነግራችሁ። እንደዚህ አይነት ነገር በብዛት ቤት ውስጥ ሊኖር ይችላል አለም ለምን ከምትጨነቅ ሌላው ደግሞ ከሚቆጣኝ ምናምን ብለው እንደ ቀላል ነገር የሚደብቁት ነገር መጨረሻ ላይ ግጭት ይመጣል ማለት ነው። መፍትሄ ሊኖር ይችላል እኮ አይደል? ምን አይነት መፍትሄ አለ? መናገር ምን ያክል ነው ወደው 2.8 ሚሊዮን ብር ያለው ታዲያ ይከፈላል። እንዴት ነው የሚከፈለው? ብዙ ብር እኮ ነው። አይ በቃ እሱም ጋር እኔም ጋር ያለውን እንትን ብሎ እንደዚህ አይደረግም። እግዚአብሔር እኔ ከሰው ፈልግለታለሁ። እውነት ነው ውርደት ነው መኪናውን እንዲሸጥ አስተፍርና ፍራንክ ቢሆን ውዶች የኔ እናት እንዴት እንዳዘነችሽ አስጨነቃችኋት እኮ ምፍታ ከኔም ካንተም ከሱም ቢሆን ይከፈላል አለች። እውነት ነው እኮ የሰው ልጅ ዋና ጤና እንጂ ሁሉ ነገር ኢዚ ነው። ሞርዛን በብር በምናምን ከሆነ ዋናው እድሜ ጤና ካለ በጣም ቀላል ነውና ሀይሚትዬ ከብሩካም ያለው ብር ከኔ ጋር ያለው ይከፈላል። ይሄማ ሊሆን አይችልም እንዴ ሀይሚዬ ታየሽ እኮ ታክሲ ስጠብቂ ማለት ነው። ጉድ እንዴ ቢያንስ አይነግረኝም እንዴ አማክረኝ ዞሮ ባዳልኝ እንዴ ዞሮ ንብረት የሚገዛው እኮ የሆነ እንደዛ አይነት ባካፕ የሆነ ነገር ሲፈጠር እንትን ሌሎች ነው። ምንም ነገር ቢፈጠር መኪናውን መሸጥ መፍትሄ አይሆንም። ሌላ አሁን ይስተኛው እግዚአብሔር እና እኔ ያለኝን አሁን ትራንስፈር አደርግልሃለሁ እና አካውንት ንገረኝ። ከዛ እየቀረውን ደግሞ ፈልግልሃለሁ ከሌላ ሰው 1000 እንዴ ምፍታ ቻናል ነው የሚሸጠው ብሩ ነው አለ የኛ የዋህ ሀይሚትዬ ደግሞ ትራንስፈር ልታደርግላት እንግዲህ 1000 ብሎ ጀምሯል። ያለ በጣም ነው ተበሳጨው። እንዴት ነው የሆነው? ወይ 10 844 7234 ሚፍታ ሀመዳ ምን ማለት ነው?
በቃ ያለኝን እዚህ ጋር ያለኝን ልስጥ። ከዛ ላስረዳሽ ምንድነው በጣም ያስጨነቃችኋት። ወይኔ ሀይሚትዬ ገብጋባ ምፍታይዝ ገብጋባ። እንግዲህ የደግነት ጥግ ማለት ይውላችሁ፣ የመልካምነት ጥግ ማለት ይውላችሁ። ሀይሚቲ እኮ ፍቅር ናት። ሀይሚ እኮ ላቭሊ ናት። ሀይሚ እኮ ትለያለች። ሀይሚቲ እኮ ፕሪንስ፣ የሚዲዋ መምህር፣ ጀግና። ደግነትን፣ መልካምነትን፣ ያላትን ማካፈል፣ ትትናን፣ ትግስትን ከሀይሚ ተማሩ። ኤቭሪብዲ ጋይስ ማለት ነው። አሁን ሊሸጠው ሳይሆን ወደ እኔ ስም ሊያዞረው ነው። ብር ስላለበት በአንተ ብር ነው መኪናው የተገዛው። የኔ ብር ስላለበት ግን መኪናው ወደ እኔ ያዞረዋል እኮ። ሻው ምን ላድርግ? እሺ ያለኝን ልስጥህና ከዛ ፈልግላለሁ። ዛሬ ወይኔ ደቂቃ አይደለም ዛሬን ስጠኝ። ከ57 3 ደቂቃ ሰጥቼሻለሁ። ከ57 3 ደቂቃ ሰጥቼሽ ከ57 እሺ ፈረንጆንክ 30 ደቂቃ እንጂ 3 ደቂቃ ይላል። እንደፋር ውሽ እኔ ልጨነቅልሽ አስጨነቃት። እሺ በአላ እኔ መጀመሪያ የሰው ዜሮ ጀምሪ አይኔ እንደዛ ከሆነ መፍታ ግን አስጨነቃት። አበዛ ከሆነ ሁሉ ደቂቃ ማለት ነው። እስቲ እናንተ ደግሞ ደውዬ አወራዋለሁ እኮ። እሺ ስልኬን የምሸጠዋለሁ ችግር የለውም። ነገር ከዜሮ አትጀምሪ። ባይዘዌ ሀይሚቲ እንደምታዩት ሁለቷን ስልክ ሰታ። ወይኔ እኔ እኮ ቃላት ነው የሚያጥረኝ ስለ ሀይሚዬ ማለት ነው። የደግነት በቃ የመልካምነቷ የቸርነቷ በቃ ደግ የሆነች ልጅ ናት እኮ ሀይሚቲ ማለት ነው። እና እንግዲህ ለባሏ ለፍቅረኛዋ ትልቅ መስዋዕት ነው የምከፍለው እና እንዲጨነቅባት አትፈልግም። መፍታ ግን አስጨነካት ከምር። እንደዛ ከሆነ ደውዬ አወራዋለሁኝ። ኦኬ ስልኩ ቢሸጥ ለራሱ 300 ሺህ ብር ወጣ ነው እኮ። እሺ ስልኬን የምሸጠዋለሁ። ስልክ አለ ይሸጣል። ወይኔ እኔ ስላለቅስ ነው። እኔ ጭንቅ ልበልልሽ ማለት ነው። እኔ ጥብብ ልበልልሽ። ሀይሚትዬ እኮ ትለያለች። እስቲ ሀይሚትዬን የሚወድ ሀርት ሰጡ እኔ ቤት ማለት ነው። ላይክማ አይደለም እንደ ሀርት ሀይሚትዬ ኤች ሀርት በሉ እስቲ ሀይሚትዬ ማይስዊት የኛ መምህር የታው ሊብሮ ያለው እዚሁ ጠብቀኝ። ስለተነሽ እዚሁ ጠብቀኝ። ሀይሚትዬ ጠብቀኝ። እግዚአብሔርን እሺ ስልክ ይስጠኝ። ይኸው ስልክሽ። መፍታ ግን ተጨማለክ ነፍስ ካይማርም። እሺ አናዳጅ ከምር እንዴ የቤቱን ዕቃ እንዳለ ሸጥ ነው እንዴ? ልብስም እንዳትላት እንጂ የእሱንም ስልክ ያሰላል። ብሩክ ላይ እንዳትደውይ ካገኘሁ መሄድ ትችላለህ። ብሩክ ላይ እንዳትደውይ። ብሩኬ ጋር ልደውል እንዴ? ምን ማለት ነው? ባይዘዌ ውዶቼ፣ ማሮቼ፣ ፍቅሮቼ 3 ሚሊዮን 1 ሚሊዮን እኮ በጣም ትንሽ ነው። በሳውዲ 20 ምናምን ሺህ ብር ነው እኮ እንዴ። እንደ ምፍታ ቢያንስ እንኳን ትሪሊዮን ብትል ኢዝ ግሬት። 2 ሚሊዮን ማለት በጣም ኢዚ ነው። ሞርዛን ኢትዮጵያ ላይ አሁን ራሱ ብሩን እኮ ብሩ ባይዘው እንትን ሆኗል። ያኔ አሪሊዮን ነው ዛሬ ላይ ማለት ነው። እና በጣም ትንሽ ነው። 1 ሚሊዮን 2 ሚሊዮን እኔ ትንሽ ነው ማለት እንግዲህ አስቡ። እኔ የመዳም ቅማሏ ትንሽ ነው ካልኩ ዩቲዩብ ፌመሶቹን አስቡ። የአንድ ወር ደሞዝ ማለት ነው። እና አንተ ደግሞ 2 ስልክ ይሞላል ብላለች። በዛ ላይ ደግሞ አካውንት ላይ ያለውን እንለቃቅማለሁ ብላለች። ሀይሚትዬ ማይስዊት እኔ ጭንቅ ጥብብ ልበልልሽ። መፍታ መቼም የስራ ነስጥ አይባልም። ነፍስ ካይማርም እኔ ብድር ጠይቄያለሁ። ሀይሚቲ እኮ በጣም ፍራንኳ ላይ ራሱ ያላት ሪስፔክት ያላት ትና እንግዲህ እሱ ኦቨር እየሆነ ነው፣ ኢሞሽን እየሆነ ነው ምፍታ። እሷ ደግሞ የምታሳየው ገጸ ባህሪ ትትናዋ እንግዲህ ተረጋጋ፣ በቃ አንድ ላይ እየኖር ምናምን ማለት ትችል ነበር፣ ግን ሪስፔክቷ
ገባችሁ? እንደውም ብሩኬ ነው የሚኮረኩሙ ሞርዛ ብሩክ እንትና ምፍታ ማለት ነው በሰድብስ አለችው እና ተዋቶልሃል፣ ግን እንደዚህ እንዳይለመድክ ወላሂ ውሸት ነው ሁሉ ወላሂ ሁሉም ውሸት ነው። ፕራንክ ሲጀምር ኢንትሮ ላይ ነግራቸዋለሁ። አንቺ ሰሞኑን በጣም አፈላሽ እና በጣም ብሩኬን በጣም ላስጨንቅ ባይዘዌ ምፍታና ብሩኬን ሀይሚትዬ ዱቄት አድርጋቸው። ዱቄት ማለት ነው። እኛ እኮ እርስ በርሳችን የሀይሚትዬ ፕራንክ ከግድግዳ ጋር ነው የሚያጋጭን። ስለዚህ ሁለቱን የሚያስደነግጥ ነገር ስሪላቸው ማለት ነው እንዴ። እና ሀይሚትዬ አላመነችም እና ብዙ ነገርን ያሳያል እዚህ ጋር ባል ፍቅረኛ የምታደርጉትን ነገር እንደ ቀላል ማየት እንደሌለባችሁ ዲስከስ ማድረግ እንዳለባችሁ በጣም አስተማሪ ቪዲዮ ነው። በጣም ማለት ነው እና በጣም አስተማሪ ቪዲዮ ነው። ያው የረዝመባችኋል ሞርዛን ካብራራው ማለት ነው። ለማንኛውም ይሄን ይመስላል። ሀይሚቲ ጋር ብሩክ ጋር ልደውል ነው እንድታረጋግጥ። ወላሂ ብዬ ዋሽሻለሁ። አሁን ሲጀመር በጣም ተቆጣጥሮኛል። እግዚአብሔርን ሆን ብሎ ነው። አሁን ሲጀመር ስፖርት ልንሄዳ